እኛ ብዙ ነን፣ ገንዘብ አለን፣ ፌደራል ነን፣ ፖሊስ አለ፣ ወታደር አለን ብለን ከገባን ያው እንደምታውቁት እነዚህ ማስገደል እንጂ መሞት የማያውቁ ሰዎች አይሞቱም። ውጊያ ደግሞ ሰው አይመርጥም። አርሶ አደርም ይገላል፣ ሴትም ይገላል፣ ሕፃን ይገላል። ሰው ከምንገድል ህዝቡ ገብቶት ጉዳዩን በሰላማዊ መንገድ እስኪፈታ ብንታገስ ይሻላል የሚል ጽኑ እምነት ነው እኛ ያለን። በቂ ኪሳራ ስለሆነ እኔ በእድሜ አብዛኛዎቻችሁን ባላክልም ኤርትራ ስመላለስ ያየሁት ነገር ያ የ30 ዓመት ውጊያ ኪሳራ እንደሆነ ነው የገባኝ። ምንም ትርፍ ላይ ያመጣ በየተራራው የፈሰሰው ደም ያሳዝነኛል። ያንን ስህተት መድገም አለብን ብዬ አላስብም። ጠቃሚ ነው ብዬም አላስብም። ለጊዜው ነው ሆያ ሆየው እንጂ ከታገስን ሁሉም እየረገበ ቦታ መያዙ አይቀርም። ባረና ውስጥ ዋጋ የምትከፍሉ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። አሁን ስልጠና የምትሉት ቅድም ያላችሁትን አትስረቅ፣ በርተህ ስራ፣ ስንዴ አልማ የምንለው በዛ መንገድ ነው። በተሰበሰብን ቁጥር የፓርቲ ስራ ብቻ አድርጋችሁ ማየት የለባችሁ። ስልጠናዎቻችን ህዝብም ተወያይቶባቸዋል፣ በሚዲያም ተለቀዋል። የፓርቲ ብቻ ጉዳይ አይደለም። አቲቲዩድ ላይ ስሩ ስላላችሁ ከዚህ ቀደምም አሁንም ዛሬም እንዳላችሁት አቲቲዩድ ደግሞ በስልጠና ነው የሚመጣው እና እንደ መንግስት የምናደርጋቸው ነገሮች ከፓርቲ ጋር ሳይቀላቀል ለይታችሁ ማየት ብትችሉ ጥሩ ነው። መንግስት ስለሆን ወረዳው፣ ዞኑ ምናምን የሚሰበሰበው ለፓርቲ ዓላማ ብቻ አይደለም። ያም እንደተጠበቀ ሆኖ ግን ምንም ብክነት አያጋጥምም። አንቀላቅልም፣ የፓርቲና መንግስት ጉዳይ ሳንቀላቅል ነው የምንሰራው ብሎ መናገር አስቸጋሪ ነው። መፈተሽ ያስፈልጋል፣ ማረም ያስፈልጋል፣ ተገቢ ስላልሆነ ይህንን ቦርደር እናንተ ባላንስ ማድረግ ብትችሉ ጥሩ ነው። በእኛ በኩል እንደ ግብአት ወስደን እንፈትሻለን። ብዙ ጊዜ የምንወያይበት አሁንም እንፈትሻለን። መሆን ስለሌለበት ፈትሸን አቅም በፈቀደ መጠን ለማድረቅ ለማስተካከል እንሞክራለን። የፖለቲካ ምህዳር መጥበብን በሚመለከት ግን ሁላችሁም እዚህ ያላችሁ መገንዘብ ያለባችሁ የትኛውም ጨዋታ የጨዋታ ህግ አለ። ቮሊቦልም፣ ፉትቦልም፣ ባስኬትም የጨዋታ ህግ የሌለው ጨዋታ የለም። እኛ የምንጫወተውን የፖለቲካል ጨዋታ ህግ እንደሚያስፈልገውና በህግ መዳኘት እንዳለበት ማመን አስፈላጊ ነው። በአንድ በኩል የህግ ልዕልና አይከበርም፣ ፍትህ የለም እያላችሁ፣ በሌላ መንገድ ደግሞ ጨዋታው ህግ አልባ ዳኛ አልባ ደግሞ አድርጎ ማሰብ ትክክል አይመስለኝም። ህግ ያስፈልገዋል። የኢትዮጵያ የፖለቲካል ምህዳር የዲሞክራሲ ምህዳር በእኔ እምነት መጥበብ አይታይበትም። የሚታይበት ምንድን ነው? ለውጡ ሲመጣ ለረጅም ጊዜ የተዘጋ ቧንቧ ከፍተናል። ስንከፍት ተዘግቶ የቆየ ቧንቧ እንደምታውቁት ቆሻሻም አልጌም ውሃም ተቀላቅሎ የሚፈሰው የተቀላቀሉ በርከት ያሉ ለኢትዮጵያ ህልውና የማይበጁ ውሳቤዎች ፈሰዋል። እየቆየ ሲሄድስ ውሃው ካልጌው ውሃው ካቧራው በተወሰነ በንጽጽር በተወሰነ ደረጃ እየሰከነ መጥቷል። ምን ማለት ነው ይሄ? አንድ የደፈረሰ ውሃ አቧራ የተቀላቀለበት አፈር የተቀላቀለበት ውሃ ለማጽዳት የሰው ልጅ ቢደግፈው ይበልጥ ያቆሽሸዋል። አቧራውን ከውስጥ እንለቅማለን ብላችሁ በእጃችሁ ውሃውን ብትነካኩት ይበልጥ ይደፈርሳል። የደፈረሰን ነገር የሚያጠራው ስክነት ነው፣ ጊዜ ነው። ውሃውን ዝም ብላችሁ ብትተውት ራሱ አፈሩ ዝቅ እያለ እየተቀመጠ ውሃው ደግሞ እየተንሳፈፈ ከጊዜ ብዛት እየጠለለ ይሄዳል። በእኛ ሁኔታ የተቃዋሚ ፓርቲ የነበሩ ሰዎች ኑ ስንል መጥተው ስልጣን የሚይዙ የመሰላቸው ሰዎች አሉ።
ስልጣን እንደማይዙ ሲገባቸው መልሶ ያቆረፉ ሰዎች አሉ። እንደዛ ያልነበረም ንግግሩ። አሁን ቅድም ለምሳሌ በስምምነታችሁ መሰረት አልተደረገም ብላችኋል። የተለየ ስምምነት እኮ የለም። ስምምነቱ ወደ ሀገር ገብታችሁ ፖለቲካል ፓርቲ ሆናችሁ በሰላማዊ መንገድ ተወዳድራችሁ ካሸነፋችሁ ስልጣኑ ሰዱ ነው። ወታደር ሆነው ደግሞ ወይም ታጣቂ ሆነው ያገለገሉ ሰዎች ዲሞቢላይዝ የሚሆኑበትን መንገድ እንከተል ነው። አሁንም ለዚያ ፐርፐዝ የተቋቋመ ኮሚሽን ስላለ ይህንን ስራ በሀገር ውስጥ አቅምም በውጭ እርዳታም እየሰሩ መሄድ ያስፈልጋል። ሂደቱን ግን ያኔ እንደነበረው አልጌውም አቧራውም ጭቃውም አብሮ አልፈሰሰምና ጠቧል በሚል ካየን ግን እሱ ትክክል አይመጣም። በዚያ ሂደት ውስጥ መጥተው ሰክነው ፓርቲ ለመሆን የሞከሩ አሉ። እንደዛው መቀጠል የፈለጉ ሰዎች አሉ። ሁለቱም በጋራ ማስኬድ ደግሞ ለኢትዮጵያ ሁኔታ ምቹ አይደለም። የኢንክሉሲቭ ናሽናል ዲያሎግን በሚመለከት የፓርቲ አባላት ብቻ ናቸው የሚሳተፉት ለተባለው ብዙ አልገባኝም። ምክንያቱም ገና ወደ ውይይት አልገባንም። እያደረጉ ያሉት አጀንዳ ነው እየለዩ ያሉት። በምን ጉዳዮች ላይ መወያየት እንዳለብን አጀንዳ ነው እየለዩ ያሉት። አጀንዳውን ብልጽግና ብቻ ነው እያቀረበ ያለው ካላችሁ እናንተ ማቅረብ ትችላላችሁ። እንደ ፓርቲ የግድ በክልል ብቻ ሳይሆን እዚህ ያላችሁ ሰዎች እንደ ፓርቲ በዚህ ጉዳይ መወያየት አለብን ማለት ትችላላችሁ። ከዚያ በኋላ እንዴት ነው ሰው የሚወከለው? ውይይቱ እንዴት ይካሄዳል? በፖለቲካ ፓርቲዎችም በሕዝብ ተወካዮችም ያንዴ ይመስለኛል ለቅድም የተነሳው ሀሳብ የሚበቃ ነገር የሚፈጠረው። አሁን ባለው ሁኔታ ብልጽግና ብቻውን የሚያሳትፈው ነገር የለም። ቢሳተፉም ዋጋ የለውም። የእናንተ ሀሳብ ካልተደመጠ ካልተግባባን በቀር የኛ አቋም ብቻ የናሽናል ዲያሎግ ሀሳብ መሆን አይችልም። እንደዛማ ከሆነ በጣም በርካታ አፍሪካ ሀገራት እኮ ብዙ እንዳትቸገሩ፣ በዚህ በርከት ያሉ የአፍሪካ ሀገራት ስልጣን በማራዘም በማሳጠርና በአንዳንድ ጉዳዮች ህገ መንግስት ቀይረው አጽድቀው ስራ እየሰሩ እኮ ነው። እኛ ያንን መንገድ ያልመረጥንበት ዋናው ምክንያት ብዙ ጊዜ መንግስታት ህገ መንግስት ቀይረው ያውቃሉ። የመጣ ሁሉ እየቀደደ ከሚሄድ ገለልተኛ ተቋም ተቋቁሞ ህዝብ ተወያይቶ ከሞላ ጎደል የሚያግባባን ነገር ቢሆን ይሻላል በሚል እሳቤ በሙሉ ኮሚትመንት የገባንበት ጉዳይ ነው እና እናንተም ደግፉ፣ እኛም እንደግፍ፣ እናሳካው። እኔ የነበረው ክስ ማቀው ኢንክሉሲቭ ናሽናል ዲያሎግ አታገኙንም፣ አታናግሩንም የሚል ክስ ነበር። የመለስንላቸው ምላሽ ወደኛም ወደ ሌሎችም መቅረብ የለባችሁም፣ ገለልተኛ ኢንዲፔንደንት ሆናችሁ በእኩል አይን የምታዩ መሆን አለባችሁ የሚል ነበር ምላሻችን። ሰዎቹም ቀላል ሰዎች አይደሉም። ወደ አንዳንዱ የሚጠጋጉ አይመስለኝም። ግን ቀረብ ብለን ካገዝናቸው 100% ባይሳካል 90% 80% ከተሳካ የቀረው ደግሞ ወደፊት ትውልድ እየሰራበት ይሄዳል እና ገለልተኛ ነው ወይ? ትራንዚሽናል ጀስቲሱ ጋር ተቀላቅሎ የተነሳው ጉዳይ ትራንዚሽናል ጀስቲስ ኢንስቲትዩሽናል የሚሰራ ስራ ነው። ኢንክሉሲቭ ናሽናል ዲያሎግ ኮሚሽን ተቋቁሟል። በሱ የሚሰራ ነው። ሁላችን የምንሳተፍበት ይሆናል። እኛም እንደ ፓርቲ እንደ ማንኛውም ፓርቲ ነው የምንሳተፈው። ተቃውሞ ሲባል ግን በተለይ ኢትዮጵያ ውስጥ የተቃውሞ ባህል እንደ ደረቅ አለት ከሆነ፣ ስንገናኝ መወቃቀስ ብቻ ከሆነ፣ ሀሳብ መደጋገፍ የማንችል ከሆነ ብንቃወም ባንቃወም ትርጉም የለውም። ተቃውሞ መሆን ያለበት እንደ ለም መሬት ነው። አንደኛው ካረሰው በላይ ሌላኛው በደቦ ሲያግዝ ይበልጥ ማልማት፣ ይበልጥ መዝራት፣ ይበልጥ ማጨድ የሚያስችል ነገር መፍጠር ነው። አሁን ለምሳሌ የጋምቤላው ወንድም ያነሱት አንዳንዱ ጉዳይ መፈተሽ ያለብን ነገር ነው። ባንገናኝ ዛሬ አልሰማውም። ጠቃሚ ግብዓት ነው ለኔ ማለት ነው። የኦፖዚሽን ፓርቲ አመራሮች ይሳተፉ ተብሎ ተወስኖ ሲያበቃ ሲሳተፉን በሰፈር ነው። አሁን ተከልክሏል ተሳትፎ ከተባለ ከኛ ፓርቲ ውሳኔ ውጭ ስለሆነ እንፈትሸዋለን፣ እናስተካክለዋለን። እንደዚህ ከሆነ ግብዓት ወስደን ሪስፖንስ ለምናደርግ የእናንተን መምጣት መገናኘት ፋይዳ ያለው ይሆናል። ዝም ብሎ ከሆነ ግን አንዳንዱ ጉዳይ በእኛ ደረጃ የማይታይ ጉዳይ ከሆነ ግን ለምሳሌ መሬት በሚመለከት ሁላችሁም እንደምታውቁት የፌዴራል መንግስት መሬት የለውም፣ መስጠትም መከልከልም አይችልም። መሬት የክልሎች ነው። አሁን መሬት የሚባል ጥያቄ እኔ ጋር ማንሳት ትርጉም የለውም።
የለኝም፣ ስልጣኑ የለኝም መሬት ለመስጠትን መከልከል። በእኔ ስልጣን ልክ ወይም እንደ ፓርቲ ከሆነ በፓርቲያችን ማድረግ የሚገባንን ነገር፣ እንደ መንግስት ከሆነ እንደ መንግስት ማድረግ በሚገባን ጉዳዮች ላይ ብቻ ያተኮረ ቢሆን ፍሬያማ ይሆናል። ብዙ ጊዜ ያለው ችግር ምንድነው? እኛ በውስጣችን የተፈጠሩ ችግሮች ውጫዊ ማድረግ ነው። ለምሳሌ አለመሰብሰብ፣ ጠንካራ ፓርቲ አለመሆን የእናንተ ችግር እንጂ የኔ ችግር ሊሆን አይችልም። በተደጋጋሚ አንስቼዋለሁ። አሁንም ብትሰበሰቡ እኛ ለመደገፍ ዝግጁ ነን። ፋይናንሻሊም በማንኛውም ነገር ባለ አቅም እንደግፋለን፣ ሰብሰብ ካላችሁ። ግን የእናንተ ችግር የኛ ችግር አርጋችሁ ካያችሁና መፍትሄ ከኛ ከፈለጋችሁ የችግሩ ሶርስ ስለማይታወቅ መፍትሄ አይመጣም፣ የተስተካከለ አይሆንም። እና አንዳንዱን ጉዳይ ወደ ውስጥ ብታዩ የለም ወይ ኦፖዚሽን ፓርቲ ማየት ያለባችሁ ጉዳይ የለም ወይ? በጋራ ምክር ቤቱም ይሁን በተናጠልስ ማድረግ የምትችሏቸው ጉዳዮች የሉም የሚለውን ብታዩ ብታስቡበት ጥሩ ነው። ያለ እናንተ ለመፍትሄ የተሻለ ውጤት ያመጣል ብዬ አስባለሁ። የዚህ መንግስት የታችኛው እርከን ችግር አለበት፣ በቂ ሰርቪስ እየሰጠ አይደለም ላላችሁት፣ በእኛ ግምገማ በታችና በላይ እርከን አልከፈልነውም። በእኛ ግምገማ ከላይ እስከታች ብዙ ማስተካከል ያለብን ነገር እንዳለ፣ የምንገባቸውን ቃሎች በተሟላ መንገድ ደሊቨር ማድረግ እንዳለብን፣ ከሌብነት መሰብሰብ እንዳለብን፣ ሰዓት ሳይገድበን መስራት እንዳለብን ነው የገመገምነው። ያም ሆኖ ወደ ታች እየወረደ ሲሄድ በብዙ ምክንያት የሚሰጠው ሰርቪስ ለእናንተ ብቻ ሳይሆን ለመረጠን ህዝብም ጭምር አስቸጋሪ ነገሮች እንደሚያጋጥሙ ይታሰባል። ሱፐርቪዥኖች እናካሂዳለን። በምናካሂደው ሱፐርቪዥን እንደ ፓርቲ ብቻ ለምናደርገው የእናንተም ተወካዮች በመንግስት ውስጥ ያሉ እየተወከሉ በየክልሉ ሄደው ያያሉ። የተሰራውን ስራ የጎደለውን ህዝብ እናወያያለን። በሚነሱ ሀሳቦች ሱፐርቫይዝ እናደርጋለን፣ መልሰን እንገመግማለን፣ እቅድ እናወጣለን። በዚያ መንገድ ነው የምንሄደው። ሌብነት በሚመለከት ችግር አለ፣ እውነት ነው፣ ችግር አለ፣ ምሬትም አለ፣ እኛም እንሰማለን። እርምጃ ይወሰዳል ወይ ላላችሁት፣ በጣም ነው የሚወሰደው። ባለፉት 6 ወራት ብቻ ከ8000 ሰው በላይ የብልጽግና አባላት እርምጃ ተወስዶባቸዋል። እስር፣ መባረር፣ ከደረጃ መውረድ በየጊዜው ይገመገማል። ሰው ይባረራል፣ ሰው ይወርዳል። ደግነቱ ግን ሲወርድ ስልጣን ላይ ካለ የብልጽግና አመራር ነው። ሲወርድ ግን ወይ አማራ ነው ወይ ኦሮሞ ነው ወይ እስላም ነው። ሲጠየቅ እስላም ስለሆንኩ ክርስቲያን ስለሆንኩ ኦሮሞ ስለሆንኩ የሚል ካባ ይለብሳል እንጂ ስልጣን ላይ ያለ ግን ብልጽግና ነበር። እኛ ገምግመን ስናባረር የሚጣበቅለትን ግሩፕ ይፈልጋል። ለምሳሌ 10 ዓመት 20 ዓመት ስልጣን ላይ ተቀምጦ ያልሰራውን ስራ አሁን ከወጣ በኋላ በሆነ ግሩፕ ስም ሊያሳካ ይሞክራል። እድል አግኝቶ ያልሰራው ሰውዬ ማለት ነው። ይህንን ችግር በእኛ ሳይድ ብቻ ሳይሆን እናንተም በማገዝ ልናሻሽለው፣ ላልናጠፋው እንችላለን፣ ግን ልናሻሽለው እንችላለን። ሰርቪስ፣ ፓስፖርት፣ ደሞዝ የመሳሰሉ ጉዳዮችም በዚህ ውስጥ ይታያሉ፣ ተገምግመዋል። አብዛኛዎቹ ለማሻሻል ጥረት እያደረግን ነው። እናንተ እንድታግዙ የምንፈልገው ለምሳሌ የሲቪል ሰርቪስ ሪፎርም አብዛኛው የእናንተ ጥያቄ የተነሳበት ማጠንጠኛው ሲቪል ሰርቪሱ በህግ በስርዓት ሪስፖንድ ማድረግ የሚችል አለመሆኑ ነው። ጥናት ተጠንቶ ስራ ተጀምሯል። ይሄን ቀረብ ብላችሁ ማገዝ አለባችሁ። ሲቪል ሰርቪሱን ካላሻል በስተቀር ለአመታት የቆየ ስለሆነ ሌብነቱም የአሰራር ስርዓቱም ዘመናዊነቱም ለጥያቄ ፈጣን ምላሽ መስጠቱም በምትፈልጉት ልክ መሆን አይችልም። ሪፎርም እናርግ ስንል ካልፈቀዳችሁ ወይም ካላገዛችሁ ችግሩን ብቻ በመናገር መፍትሄ አናመጣም። ለዚያ ተባባሪ ብትሆኑ ብዙ ጉዳይ መፍትሄ የሚያገኝ ይመስለኛል። እህት ያነሳችውን ጉዳይ ፕሮጀክት በሚመለከት በፋይናንሻል ስርዓት ካልተመራ ያልሹ በጣም ትክክለኛ ኮንሰርን ነው። እያንዳንዱ ፋይናንስ በህግ ካልተመራ ይመዘበራል። የግድ እኔ መሆን የለብኝም፣ ማንም ሰው ይመዘበረዋል። እና ሀሳብሽ ትክክል ነው። ስራዎች እንዳይሰሩ እንቅፋት የሚሆኑ ፓርቲ፣ ግለሰብ፣ ቡድኖች አሉ። ለምሳሌ
ገበታ ለሀገር ገበታ ለትውልድ ብለን አሁን ወንጪ ጎርጎራ የምንሰራውን ስራ እኔ ግዴታ የለብኝም እንደዛ ብዬ ሰው ራት ብሉና ብር አዋጡ ለማለት ግዴታ የለብኝም። አልተለመደም። ይሄ ግን በታክስ የምንሰበስበው ሀብት በቂ ስላልሆነ በሌላ መንገድ ብር እንሰብስብና አንዳንድ ሴክተሮች እንደግፍ ብለን ነው ወንጪ ጎርጎራ የምንሰራው። እያንዳንዱ ፕሮጀክት አንቺ ለእውቀት ለራስሽ ፍላጎት ካለሽ ፒኤምኦ መጥተሽ ማየት ትችላለሽ። እያንዳንዱ ፕሮጀክት ፋይናንስ ህግ ኃላፊ ተመድቦ ምናምን የሚሰራው ኦዲትም ይደረጋል። ቻሌንጁም ብዙ ነው። ስራ አጥነት ደቡብ ላይ እህት ያነሳሽው ዛማዶ ስራ አጥነት ኢን ጀነራል ኢትዮጵያ ውስጥ ችግር ነው። በጣም በርካታ ወጣቶች አሉ። በዚያ ልክ ስራ የለም። ያው ኤፈርት እያደረግን ነው በተቻለ መጠን እዚህም እዚያም የሚቆፋፈረው ነገር የምታዩ በሙሉ ስራ ይፈጥራል። በዚህ አግባብ የስራ ችግር ለመቅረፍ ጥረት እየተደረገ ነው። በቂ ስራ አጥነት ቀንሰናል አናምንም። ብዙ ስራ እንደሚጠበቅብን እናውቃለን። ግን ሙከራዎች አሉ። በየቦታው የሚሰሩ መንገዶች፣ የሚሰሩ ግድቦች፣ የሚሰሩ ፕሮጀክቶች በሙሉ አብዛኛው ኢትዮጵያውያን ስለሆነ ያሉበት አሁን ጫካ ብትሄጂ አይ ዶንት ኖ 2-3 ሰው ሊኖር ይችላል። 99% ግን ኢትዮጵያውያን ናቸው ሁሉም ስራ የሚሰሩት። ያ ሁሉ ወጣት ስራ እንዲያገኝ እድል የሚሰጥ ነው። ወደፊት ደግሞ እየተባበርን ሰላም እየበዛ ሲሄድ ሀብታችን እያደገ ሲሄድ እርስዎ እንደተመኙት አይነት ነገር ይፈጠራል ብዬ ተስፋ አደርጋለሁ። ትምህርት ጥራት በሚመለከት ቅድም ያነሳሁት ከእናንተ ወገን ሆነው ከኛ ጋር ከሚሰሩ ሰዎች አንዱ ፕሮፌሰር ብርሃኑ ናቸው። ለኛ ፓርቲ አይመቹም። ሀሳብ አላቸው፣ እውቀት አላቸው፣ ልምድ አላቸው። በየስብሰባዎቻችን ቻሌንጅ ያደርጋሉ። ጥያቄ የለውም እሱ። በሌላ ወገን ደግሞ ለሙያና ለስራ ታማኝ ናቸው። እኛ ጋር ሲጨቃጨቁ እኛ የሚያበላሹ ነው ይመስለን። በነገራችን ላይ በብልጽግና መድረክ አንዴ ሳይሆን ከ5 ጊዜ በላይ እንዴት ፕሮፌሰር ብርሃኑ የትምህርት ሚኒስቴር ሆነው ይመራሉ? እያበላሹት ነው ለፓርቲያቸው አቋም እና ዓላማ የሚል ክስ ነው እኛ ጋር ያለባቸው። ምስጋና የለባቸው። ልክ እሳቸው እንዳበላሹት ተደርጎ ማለት ነው። በውስጥ ያለው ሁኔታ ግን የሚያሳየው ከእድሜያቸው ካደጉበት ፓርቲ በተሻገረ መንገድ ተቋማት ሰዎች ሰብስበው ቼንጅ ለማምጣት ከፍተኛ ጥረት እያደረጉ ነው። ለምሳሌ እኛ በኬጂ ደረጃ ከ30,000 በላይ ኬጂ ገንብተናል ባለፉት 5-6 ዓመታት። 30,000 በላይ ኪነጋርደን የህፃናት መዋያ ማለት ነው። ለምን ታች ነው ችግሩን ስላሰብን። ዩኒቨርሲቲ ግን 6 ዓመት አንድ ብራንች አልሰራንም። እሳቸው ታችኛው ያለውን ካዩ በኋላ ሃይ ስኩል ላይ ነው ከፍተኛ ጋፕ ያለው ብለው በዚህ ዓመት 2 ዓመት ገደማ ከፍተኛ ሀብት አሰባስበው በየቦታው የሃይ ስኩል ማስፋፋትን ለመስራት ጥረት እያደረጉ ነው። እውነት ለመናገር በጣም ጥቂት ሚኒስትሮች ናቸው በእሳቸው ልክ ሪሶርስ አሰባስበው ችግር ለመፍታት የሞከሩት ከበጀት ውጭ ማለት ነው። በዚህ ስራቸው እናከብራቸዋለን። ለስራቸው ባላቸው ታማኝነት እናከብራቸዋለን። ስለሚጨቀጭቁን ደግሞ አይመቸንም። ይህንን ባላንስ አድርገን ነው እኛ ምን ሄደው። ሌላው እንዴት የሚያየው አላውቅም። በእኛ በኩል ግን ያለው ትምህርት ሚኒስቴር እንዴት ለሳቸው ይሰጣል ነው። ፕሮፌሰር በየነ ጴጥሮስ እንደምታውቁት በጣም እድሜ ጠገብ ሲኒየር ፖለቲከኛ ናቸው። ዝም ብሎ ነገር ማለፍ አይችሉም። ዝም ብሎ ለስልጣን ወይ ለጥቅም ብሎ ነገር መተው አይችሉም። እሳቸው ፖሊሲ ተቋም ነው እየመሩ ያሉት። የእሳቸው ተቋም የሚያወጣውን ፖሊሲ ነው አብዛኛውን መንግስታችን ስራ ብሎ የሚጠቀምበት። ፕሮፌሰር በየነ ቀላል ሰው አይደሉም። ዝም ብሎ ከተመሳስለው የሚሉ ሰው አይደሉም። በማንኛውም ጉዳይ ክሪቲካሊ ኢሹ ያነሳሉ። በሌላ መንገድ ግን ባላቸው እውቀት ልክ ተቋሙን አጠናክረው ወጣቶች እያስተማሩ ደግሞ ጥሩ ሀሳብ እያፈለቁ ነው። ስለዚህ እኛ እንደ መንግስት ቢያስቸግሩንም ሀሳባቸውና እውቀታቸው ስለሚሻል አብረን ብንሰራ ይሻላል ነው። አብረን ብንሰራ ተመክቶን አይደለም። ሌላው ሰው እንዴት ነው የሚያየው አላውቅም። ይህንን እስካሁን ባለው ሁኔታ በካቢኔም በክልል ደረጃም በተወሰነ ደረጃ ከእናንተ አካባቢ ሰዎች አስገብተን አዲስ ካልቸር ለማምጣት ሞክረናል። በቂ ካልሆነ እንፈትሻለን። በቂ አይደለም ይበልጥ ቢሰራበት ካላችሁ ለምሳሌ የቅድም የጋምቤላን እንፈትሻለን። ያሉት ትክክል ከሆነ እናስተካክላለን። ሲዳማ ላይ የተባለውን እንፈትሻለን። ትክክል ከሆነ እናስተካክላለን። ዝግጁ ነን ለዚህ ማለት ነው። ከእናንተ እውነተኛ መረጃ ከመጣ ለማረም በጣም ዝግጁዎች ነው።
እኛ ግን እንደ ፕሮፌሰር ብርሃኑ እንደ ፕሮፌሰር በየነ አይነት እንደ ዶክተር በለጠ አይነት ወጣቶች ሙያቸውን አክብረው የሚሰሩ ከናንተ ወገን ቢቀላቀሉ ለኢትዮጵያ ጥቅም እንጂ ኪሳራ ብለን አናምንም። እንደዛ አናምንም። ዋናው ሰው ሲቀመጥ ግን ስራውን መስራት አለበት። ከተቃዋሚ ሆነው ወንበሩን በትክክል የማይገለገል አለ፣ ከብልጽግናም ሆኖ የማይገለገል አለ። ቅድም እንዳነሳችሁት በዘር ምክንያት፣ በእምነት ምክንያት፣ በገንዘብ ምክንያት ብልጽግና ሆኖ የሚያበላሻል። ሰው እንግዲህ ጨው አይደለም። እኛ እየቀመስን አናደርገውም። ይሰጠዋል፣ ይታያል፣ ሲሳካለት ይቀጥላል፣ ሳይሳካለት ሲቀር ደግሞ ይወርዳል። ያንን እናንተ ከግምት ብታስገቡ ጥሩ ነው። በእኛ በኩል ግን ሙከራዎች ያሉ ይመስለኛል። ለምሳሌ ኦኤንኤልኤፍ እናት ያነሱት ሁሉንም ሀሳብ ተቀብያለሁ። ግን የኦኤንኤልኤፍ ተወካይ በእኛ በፌዴራል መንግስት ውስጥ የንግድና ኢንዱስትሪ ምክትል ሚኒስትር ናቸው። ከኛ ጋር ይሰራሉ። አይሆፕ በክልልም እንደዛ ያሉ ይመስለኛል። የሚቀር ነገር ካለ ጣልቃ ገብነት ካለ ግን እንፈትሻለን። ችግር ካለ ፈትሸን እናስተካክላለን። እርስዎ እንዳሉት ሰላም ያስፈልጋል። እርስዎ እንዳሉት ትብብር ያስፈልጋል። ከዚያ ውጭ ያለው አንዳችን በአንዳችን ጣልቃ ብንገባ ጥቅም የለውም። እኔ ያለኝ ሀሳብ ጥሩ ትብብር አለ ብዬ ነው የምገምተው። ችግር ካለ ግን ያው አቶ አደንም የእናንተን አካባቢ ፖለቲካ በደንብ ስለሚያውቁ ከእሳቸው ጋር በመሆን ማየት ይቻላል። እርስዎ ግን እንደሚያውቁት በኢትዮጵያ ታሪክ ሶማሌ፣ አፋር ወይም ጋምቤላ የሚባለው በማዕከል ስልጣን ውስጥ እንደ ማንኛውም ብሔር መሳተፍ የሚችሉ ብቃት ያላቸው መምራት የሚችሉ ተደርጎ አይታሰቡም። የኛ ፓርቲ ምክትል ፕሬዝዳንት ሶማሌ ናቸው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ይሄን ካደረግን በኋላ ይሄን ድል ካመጣን በኋላ የጎደለ ካለስ እየሞላ እንሄዳለን። የመጡትን ድሎች ግን በልኩ ማየት ጥሩ ነው። ቦርደር ላይ ያሉት ትክክል ነው። በጣም ሰፊ ቦርደር ነው። ተባብረን ሰላማችንን ማስከበር አለብን። ጋምቤላም እንደዚሁ ከሰላም ጋር ተያይዞ የተነሳው ሀሳብ ከፖለቲካል ስልጣን ውጭ ያለው በጣም ትክክለኛ ነው። አቶ አደን እሳቸውን የጋምቤላ ተወካይ ያነሱትን ሀሳብ በጊዜ አግኝታችሁ ተነጋገሩና መስመር እንዲይዝ ያድርጉ። ሰጠው አቅጣጫ ማለት ነው። እዚሁ መሰረተ ልማት በሚመለከት አጠቃላይ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል ለተባለው ብዙ ሙከራዎች አሉ። በጣም ብዙ ሙከራዎች አሉ። ብዙ የሚቀር ነገር አለ። ከህዝብ ጋር እየተወያየንበት ስለሆነ መልሼ እሱን አልንገራችሁ። ይሄን ያክል መንገድ፣ ይሄን ያክል ሆስፒታል ብዬ ጊዜ አላባክንባችሁ። ግን ብዙ ሙከራዎች አሉ። ብዙ ደግሞ የሚያጥሩ ነገሮች አሉ። እሱን አቅም በፈቀደ መጠን በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። እያየን ለመሄድ እንሞክራለን። ኢንፍሌሽን ጥሩ ሀሳብ አንስታችኋል። በአንድ በኩል ሜጋ ፕሮጀክት ስለበዛ የኢንፍሌሽን ጉዳይ እየተዘነጋ እንዳይሆን፣ ማዳበሪያ በደንብ ስለማይቀርብ ምርት እያነሰ እንዳይሆን፣ የሰላም ችግር ስላለ ምርት እያነሰ እንዳይሆን የሚሉ ጉዳዮች ተነስተዋል። ሁሉም ሀሳብ የያዘው ሼር ይለያያል እንጂ እውነት ነው። ሰላም በሌለበት በቂ ምርት አይመረትም። ትክክል ነው። ፕሮጀክቶች ሲበዙ የመንግስት ገንዘብና አቴንሽን ይወስዳሉ። ትክክል ነው። ግን ኢንፍሌሽን ሎካሊ ብቻ ያለ ጉዳይ አይደለም። እናንተ እንደ ፖለቲካል ሰው ታውቃላችሁ፣ ኢንተርናሽናል ያለ ችግር ነው። የእኛን ችግር ለመፍታት ብዙ እየተረባረብን ነው። እንቀጥላለን። ምርት እያበዛን እንቀጥላለን። ለምሳሌ ስንዴ ኤክስፖርት ተብሏል። መቼ ዳቦ በላንና ነው የሚል ጥያቄ ተነስቷል። ስለ ኤክስፖርት ስናወራ የሎካል ጉዳይ እግረ መንገዱን ምላሽ ያገኛል ማለት ነው። ለምሳሌ እኔ ቢሮ ከገባው በኋላ ከ700 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ለስንዴ ኢምፖርት እናወጣ ነበር። ልክ በጀት ተይዞ እንደ ማዳበሪያ ገዝተን እናወጣ ነበር። አምናና ዘንድሮ አንድም ብር አላወጣንም። ለምን? ስላመረትን። ኢትዮጵያ ውስጥ
ምርት አንድም ኪሎ ሳናመጣ በራሳችን ምርት አገር ውስጥ ያለ ፍላጎት እየመለስን ነው። ማዳበሪያ በሚመለከት ሽያጭ አለ፣ እየገመገመን ነው፣ እናያለን። ግን እናንተ ብትገነዘቡ የምፈልገው ነገር ማዳበሪያ በሚመለከት $1 ቢሊዮን ነው መንግስት የሚያወጣው ለማዳበሪያ። ቢያንስ 20 ቢሊዮን ብር ሰብሲዲ አለው። ኢትዮጵያ ውስጥ ሁለተኛው ቢገር ሼር በጂዲፒ ግብርና ነው። 30% ገደማ ሼር አለ። ይሄን ቢገር ሼር ወስዶ ሰብሲዲም እየወሰደ ግን 1 ብር ግብር አይከፍልም። የግብርና ሴክተር አጠቃላይ ግብር የለም። ማዳበሪያ አምጡ ይላል፣ ግብር አይከፍልም። እኔን ጠይቃችሁኛል። እናንተ መንግስት ስትሆኑስ ነገር ምን ልታደርጉ ነው? መቀየር ያለበት ቲንኪንግ ነው። በሚሰጠው ልክ ለሀገር ኮንትሪቢዩት ማድረግ አለበት መባል አለበት። አርሶ አደሩም በግልጽ መነገር አለበት። ግን ግብር ብቻ አይደለም። እዚሁ ከዚህ ከምስራቅ ሸዋ ሳንወጣ በ1000 ኩንታል እና ከዚያ በላይ ስቶር ያደረጉ አርሶ አደሮች አሉ። ማዳበሪያ አምጡ ይላሉ፣ ምርጥ ዘር አምጡ ይላሉ። ለኤክስቴንሽን ሰራተኛ ብር ይከፈላል፣ ያርሳሉ። አወጥተው መሸጥ እንዳለባቸው ግን ግዴታ አድርጎ አይወስዱ። ዋጋ ይጠብቃሉ፣ ሆርድ ያደርጋሉ። እንደዚህ አይነቱን አስተሳሰብ በጋራ ፋይት ካደረግን በስተቀር ኢንፍሌሽን ላይ ውጤት ሊመጣ አይችልም። እና እሱም ብንተጋገዝ ጥሩ ነው። ሰላም በሚመለከት በጣም በርካታ ሀሳብ አንስታችኋል። ሁሉም ትክክል ነው። ለልማቱም ወጥቶ ለመግባቱም ለመንቀሳቀሱም ሰላም በእጅጉ ያስፈልጋል። ምንም ጥያቄ የለውም። በአማራ ክልልም በኦሮሚያ ክልልም በየትኛውም ክልል ከሰላም የተሻለ አማራጭ ለኢትዮጵያ አለ ብለን አናስብ። ከፍተኛ ፍላጎትም አለ። ለምሳሌ እህት ያነሳችሁ ሁሉም ነው የሚያነሳው። ባይዘወይ አባገዳዎች ያነሳሉ፣ ሽማግሌዎች ያነሳሉ፣ ቄሶች ያነሳሉ። አንቺም ከቻልሽ ሞክሪ፣ በጣም በደስታ። እኛ የምንፈልገው ሰላም ነው። ሰላም ማለት ግን የኢትዮጵያን ሕግ የኢትዮጵያን ስርዓት ይሄ የምናደርገውን ንግግርም ማክበር ጭምር መሆን አለበት። ከዚያ በመለስ ለመነጋገር ለመወያየት የፈቀደ ማንኛውም ኃይል ካለ በደስታ የምንፈልገው እሱን ነው። ሰላም ማለት ያንቺን ፍላጎት ኢምፖዝ ማድረግ ከሆነ ማለት ያኛው ኃይል የሱ ፍላጎት ከተሟላለት ከሆነ ሰላም ይለው ግን አይመጣም። ለምሳሌ እኛ ኢትዮጵያን ካልመራን ሌላ ሰው ሊመራ አይችልም የሚል ሐሳብ ያለው ሰው ካለ አዘን ኤግዛምፕል እሺ በቃ ናና አንተ ምራና ሰላም አምጣ ብየው እኔ ብሄድም አደም ብሄድም ታገሰ ብሄድም ከኛ ጀርባ ያሉ ሰዎች ደግሞ ይሄማ ስንገዛበት የኖር ጉዳይ ነው አንቀበለውም ስለሚሉ ይቀጥላል ማለት ነው። ከአንዱ ጫፍ እንወስደዋለን እንጂ ሰላም አናመጣም። ሰላም እናመጣው ህግ ስርዓት ስናከብር የፖለቲካል አውዱ ለሁላችንም ኢኳሊ የሚሰራ መሆኑን ስናረጋግጥ ነው። ሙከራችሁን ግን አንደኛ ማሰባችሁ በራሱ የሚደነቅ ነው። ሁለተኛ ማንኛውም ሙከራችሁን በደስታ ነው እኛ የምናየው። ሞክሩ። አንድም ሰው ይሁን 5ም 10ም ከቻላችሁ ጥሩ ነገር ነው። መንግስት ግን ሰላም ማስከበር ዋና ተግባሩ ነው አልሰራውም ላላችሁት በክስ ደረጃ ጥሩ ነው፣ እንደ ወቀሳ እንደ ጥያቄ። መንግስት ግን በተቻለ አቅም መስዋዕትነት ከመክፈል ቦዝኖ አያቅም። ነገር ግን ሰላም እናንተ ማግዙ፣ የሀገር ሽማግሌውም ያግዝ፣ ሃይማኖት አባቱም ያግዝ፣ እኛም እናግዝ። መተው ካለብን እንተው። በዚህ አግባብ ሰላምን እናምጣ። በነገራችን ላይ እንደው ጀንዊሊ ለእናንተ መናገር የምፈልገው እኛ ለህዝብ ቃል በገባነው መጠን አዲስ አበባን ለመለወጥ ግብርናን፣ ቱሪዝምን ለመለወጥ የኢትዮጵያን ህዝብ ከሰፈርተኝነት ወደ ሲነርጂ ወደ መደመር ለመውሰድ እስከ መጨረሻው ቀን እንሰራለን። ለዚህ ምርጫ ስለሚመጣ ስለምንመረጥ ስለማንመረጥ ብለን አንቀልድም። ያልናትን እናደርጋለን። ለምን የምናደርገው ባለማድረግ እዚህ 15 ዓመት 20 ዓመት መቀመጥ ትርጉም አልሆነ አናስብም። እኛ የምናስበው እያንዳንዷን ቀን ሰርተንበት ቁም ነገር አድርገን ማለፍ ነው። ማን ይዳኘናል? ትውልድ። ችግር የለውም፣ ትውልድ ይዳኘናል። ራያ አገው በሚመለከት የተነሱ ሀሳቦች ሰምቻለሁ። ከክልሉ ጋር እንነጋገራለን። በእናንተ በኩልም ግን ከነበረው ሀሳብ ትንሽ ወጣ ብላችሁ አንዳንድ ነገር ለማየትና ለመነጋገር ሙከራ አድርጉ። ለምሳሌ አገውን ብንወስድ አገው ለትግራይ፣ ለአማራ፣ ለአፋር፣ ለኦሮሞ ለምናምን ግሉ ነው። ትልቅ ታሪክ ያለው ህዝብ ነው። አስተሳሳሪ ህዝብ ነው። ራሱን ከህዝቦቹ ነጥሎ ማየት ሳይሆን እንደ ከዚህ ቀደሙ አስተሳስሮ
የኢትዮጵያን አንድነት በሚያመጣ መንገድ ማሰብ የሚችል ህዝብ ነው። በዛም መታየት አለበት። አማራ ክልል ሚስተር ኤክስ ወይም የሆነ ባለስልጣን በደል ፈጸመ ማለት የአማራ ህዝብ አገውን አይፈልግም ማለት አይደለም። አማራ አገውን ከራሱ ነጥሎ ማየት የሚችልበት እድልም የለውም፣ በጣም የተዋሃደ ስለሆነ። ግለሰቦች ግን ያደርጋሉ፣ በየትኛውም ሳይድ ያጠፋሉ። እነሱን አይተን እንዳለ ወደ ህዝብ አንወስድ ጥሩ ነው። ራያን በሚመለከት እንዳልሽው ነው እህቴ፣ የኛ አቋም ሶስት ሀሳብ አለ። ከዚህኛው ጫፍ የሚመጣው ፖለቲካል ኤሊት ራያ የኔ ነው ይላል። ከዚህኛው ጫፍ የሚመጣው ደግሞ የለም የኔ ነው ይላል። ሁሉም ጀስቲፊኬሽን አለ። አንቺም የራስሽ ጀስቲፊኬሽን አለሽ። የኔ አቋም ህዝቡ ይወስን ነው።